አሁን ላይ ተመራጭ ከሆኑ ኤአይዎች መካከል አንደኛው ክሎድ ኤአይ ነው። እንዴት እንደምንጠቀም ከዚህ በፊት ቪዲዮ ሰርቼላችሁ ነበረ። ዛሬ ደግሞ ክሎድ ኤአይ ላይ ያለ ወሳኙን ክፍል እንመለከታለን ማለት ነው። መጀመሪያ ወደ ክሎድ ኤአይ በስልካችሁ ሊሆን ይችላል፣ በኮምፒውተራችሁ ሊሆን ይችላል ትገባላችሁ። ክሎድ ኤአይ ብላችሁ ሰርች አድርጋችሁ ገብታችሁ ማለት ነው። አሁን ብዙዎቻችን ከገባን በኋላ እዚህ ጋር ነው በቀጥታ ወደ ትዕዛዛችን የምንሄደው። ከዚህ በተሻለ ግን ሙሉ አቅሙን እንድንጠቀም ያደረገን ነገር እንመለከታለን። ከመጀመራችን በፊት ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ቪዲዮ ላይክ ማድረግ ብትጀምሩ ቻናል ትደግፋላችሁ። አዳዲስ ቪዲዮ ስለቅቶ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ ምንድነው የምታደርጉት? ለምሳሌ ተማሪ ልትሆኑ ትችላላችሁ፣ ሰራተኛ ልትሆኑ ትችላላችሁ። በየፊልዱ ከፋፍላችሁ ክሎድን ታስተምሩታላችሁ። የራሳችሁን ክሎድ ኤአይ ታዘጋጃላችሁ። እሱን የምታደርጉት በፕሮጀክት አማካኝነት ነው። ፕሮጀክትን ለማግኘት እዚህ ጋር ትመጣላችሁ። ወይም መዘርጋትም ይቻላል ሰፋ ብሎ እንዲታያችሁ። ከዛ ፕሮጀክት ይላል። እንደዚህም ደግሞ ከታጠፈ ምልክቷን ካያችኋት እቺ ነች ፕሮጀክት ትላለች። ከዛ በኋላ ትነኩታላችሁ። እንደምታዩት በዚህኛው አካውንት ምንም ክሬት ያደረኩት አብረን ከዜሮ ክሬት እናደርጋለን። ክሬት ለማድረግ እዚህ ጋር መታችሁ ኒው ፕሮጀክት የሚል መንካት ይቻላል። ወይም ደግሞ ኒው ፕሮጀክት ብላችሁ እዚህ ጋር መንካት ትችላላችሁ። እዚህ ጋር የሚነግራችኋል እንደምታዩት የራሳችሁ ማቴሪያሎች መጫን ትችላላችሁ። ለምሳሌ አንድ ሰው ኬሚስትሪ ማጥናት ከፈለገ ክሎድ ኤአይ ላይ ከኬሚስትሪ ጋር የተገናኙ መጽሐፍቶችን ማንኛውም ሪፈረንስ ነገር ሊጭንበት ይችላል ማለት ነው። በሌላም ፊልድ ካላችሁ በተመሳሳይ እንግሊዝኛ ቋንቋ መማር የፈለገ ሰው አሁን ከእንግሊዝኛ ቋንቋ ጋር የተገናኙ የተለያዩ መረጃዎችን አስቀድሞ ይጭናል ማለት ነው። ከዛ በኋላ ምላሾችን በቀላሉ ማግኘት ይቻላል። በደንብ እየሰራን ስንሄድ ግልጽ ይሆንላችኋል። ስለዚህ ኒው ፕሮጀክት ልበለው። እዚህ ጋር ልምጣና ፕሮጀክቱ እንዴት እንደሚሰራ ይነግራችኋል። እዚህ ጋር ከዛ ፋታሪ ወርኪንግ ኦን ይላል፣ ወይም ምን ላይ ነው የምትሰሩት እያለ ነው። እዚህ ጋር መናገር ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ለምሳሌ ጥናት ልበለው፣ ለማጥናት ነው የፈለኩት ስተዲ ያልኩት። ከዛ ደግሞ ኳታሪው ትራያንግል ቱ አቺቭ ወይም ማሳካት የምትፈልገው ምንድን ነው ይለኛል። እዚህ ጋር ማሳካት የምትፈልጉትን ነገር ትነግሩታላችሁ። ለምሳሌ ትምህርት ከሆነ ኤ ከሆነ ኤ ማምጣት፣ 100 ከሆነ 100፣ ከ90 በላይ ማትሪክ ተፈታኝ ከሆናችሁ ማትሪክ ለማለፍ እንደዚህ እያላችሁ እዚህ ጋር አቺቭ ማድረግ የፈለጋችሁትን ነገር ትነግሩታላችሁ። በዝርዝር መናገር ትችላላችሁ። በአጭሩ ለምሳሌ ስኮር ኤ ልበለው፣ ክሬት ፕሮጀክታችን እንጀምራለን። እዚህ ጋር ዋናው ነገር አለላችሁ ወይም ኢንስትራክሽን ትዕዛዝ ትሰጡታላችሁ ማለት ነው። ስለዚህ እዚህ ጋር በምን አይነት መልክ እንዲያናግራችሁ እንደምትፈልጉ ሊሆን ይችላል። ወይም ሙሉ ትዕዛዛችሁን እዚህ ጋር ትነግሩታላችሁ። ለምሳሌ ፕላስ ምልክቷን ልንካትና ስለ ራሴ መረጃ ልስጠው። ለምሳሌ እዚህ ጋር ይህን ትዕዛዝ አስገባሁለት። አድናቆት እባላለሁ፣ ከኢትዮጵያ ነው። ከዛ መልሶቹን እንደዚህ ክሊር አድርገ ፕራክቲካል የሆኑ ነገሮችን ነው የምትመልስልኝ ብዬዋለሁ። ከዚህ ውጭ አሁን አይሰጠኝም ማለት ነው። ከዛ እዚህ ጋር ሴቭ ኢንስትራክሽን። ከዛ እዚህ ጋር ጥያቄያችሁን አሁን ቀጥታ መጠየቅ ትችላላችሁ ማለት ነው። እንዳልኳችሁ ግን ቅድም አሁን ለምሳሌ ኤዲት ማድረግ ትችላላችሁ። እዚህ ጋር ስተዲ ስኮር ኤ ብለነዋል። ፋይሎቻችሁን እዚህ ጋር ትጭናላችሁ ማለት ነው። ፋይል ካላችሁ፣ ከሌላችሁ ፋይል ግዴታ አለም። እዚህ እየጠየቃችሁ ብቻ መማማር ትችላላችሁ። ዞሮ ግን ለጥናት ስፈልገውን ስተዲ የሚለው ፕሮጀክት ጋር እመጣለሁ ማለት ነው። አሁን ኮምፒውተር መማር ፈልግ ያለው የኮምፒውተር ደግሞ ፒዲኤፍ አለ። ለምሳሌ እሱ ልጫንለት። እዚህ ጋር የመደመር ምልክት አለ። ይሄን መንካት ነው። አፕሎድ ፍሮም ዲቫይስ የሚለውን ይሄንን እንነካዋለን። ወደ ኮምፒውተራችሁ ይወስዳችኋል ማለት ነው። ፋይሉን ልምረጥለት። ይሄ ነው ፋይሉ፣ ኮምፒውተር ኮርስ የሚለው ኦፕን እለዋለሁ። ይሄ ፋይል አሁን ተጫነ ማለት ነው። ከአሁን በኋላ ጥያቄዎችን ስጠይቀው ከዚህ ፋይል ውስጥ እያወጣ ይጠይቀኛል ማለት ነው። ስለዚህ ለጥናትም ይጠቅማችኋል ማለት ነው። ፋይላችሁን አታች የምታደርጉት እንደዚህ። ሌላም ፋይል ካላችሁ አሁንም ፕላስ እያላችሁ መጨመር ይቻላል። ከዛ አሁን ግን በስተት ወይ ዘግታችሁት ብትወጡ እንደዚህ ሌላ ጊዜ አሁን ለመቀጠል ስትፈልጉ እዚህ ጋር ፕሮጀክታችሁ ጋር ትመጣላችሁ። ተመልከቱ። አሁን በቅርብ ሰዓት ተከፍቶ እንደነበረ እየነገረኝ ነው። ስለዚህ አሁን ላጠና ስፈልግ ኮምፒውተር ይሄ ነው እንጂ ምነካው ሌላ ቦታ ሄጄ ሰርች አላደርግም። ስለዚህ እነካዋለሁ። ከዛ ጥያቄያችን አሁን እዚህ ጋር መጠየቅ እንችላለን ማለት ነው። ለምሳሌ ሰመራይዝ ቻፕተር ወይም ደግሞ ፒዲኤፍ ልበለው ባጭሩ፣ ፒዲኤፍ ኢን ሲምፕል ላንጉጅ ልላክለት። ከዛ ፒዲኤፉ እንደምታዩት አሁን ሰመራይዝ ማድረግ ጀምሯል ማለት ነው። እዩት። በዚህ መንገድ አሁን ሰመራይዝ አድርጎ ዋና ዋና ነገሮችን እያሳየ ነው። የኮምፒውተር ትምህርት ነው ብያችኋለሁ። ከዛ ደግሞ ራሴን አሁን ለፈተና ላዘጋጅ እፈልጋለሁ ለምሳሌ። ስለዚህ ጥያቄዎችን እንዲጠይቀኝ እፈልጋለሁ ማለት ነው። ስለዚህ ጥያቄዎችን ያውጣል። ለምሳሌ 20 ጥያቄዎችን አውጣልኝ ልበለው፣ ወይም ደግሞ አነስ እናድርገውና እዚህ ጋር 5 ጥያቄዎችን ያውጣልኝ ለፈተና በቀጥታ የሚጠቅሙ። እናንተ 20 30 እያላችሁ ማዘዝ ይቻላል። እዚህ ጋር መተን ከዛ እንልክለታለን። አሁን በፕሮጀክት ስትጠቀሙ ቶሎ ሊሚት አይዛችሁ ለብዙ ነገር ያገለግላችኋል ማለት ነው። ስለዚህ ሙሉ ፒዲኤፋችሁን የሚያስገባችሁትን ዶክመንት አንብቦ ሰመራይዝ ያደርጋል።
ጥያቄዎችን ያወጣላችኋል። ወደ ፈለጋችሁት ደግሞ ፎርማትም መቀየር ትችላላችሁ። ተመልከቱት፣ ጥያቄዎቹን እንደምታዩት 5 ጥያቄዎችን አወጣልኝ ማለት ነው። ስለዚህ እነዚህን መልሳለሁ። ከከበዳችሁና መልሱን ደግሞ እንዲሰጣችሁ ከፈለጋችሁ መልሱን መጠየቅ ይቻላል ማለት ነው። እነዚያውን በቀጥታ ፈተናው ላይ ወይም ደግሞ ይጠረጠራሉ የተባሉ ትክክለኛ ጥያቄዎች ናቸው ማለት ነው። ስለዚህ ጥናታችሁን በዚህ መንገድ ብታጠኑ በጣም ውጤታማ መሆን ይቻላል ማለት ነው። አሁን ደግሞ አዲስ ክሬት እናድርግ። ሌሎች ጥያቄዎችን እናንተ መቀጠል ትችላላችሁ። ፕሮጀክት ይሄኛው ይቀመጥልን። እዚህ ጋር መታችሁ ኤዲት ማድረግ ይቻላል። የመሳሰለውን ነገር ዲሌት ካልፈለጋችሁት ማጥፋት ይቻላል። አዲስ ፕሮጀክት ደግሞ ለመፍጠር አሁንም ኒው ፕሮጀክት። እዚህ ጋር ደግሞ ለምሳሌ የዩቲዩብ ቻናሌን አብሮኝ የሚያሳድግ ክሬት እናድርግ። ስለዚህ ሀበሻ ፕሮምፕት ልበለው። ለምሳሌ ሀበሻ ፕሮምፕት የዩቲዩብ ቻናሌን አስገባው። እዚህ ጋር ደግሞ ማሳካት የምፈልገው ለምሳሌ ሞር ቪው ልበለው። ባጭሩ እናንተ ደስ እንዳላችሁ ሰፋ አድርጋችሁ መጻፍ ይቻላል። ሞር ቪው። አሁን ይህንን ከሌላ ቦታ አምጥታችሁ ጽሁፉን ማስገባት ይቻላል። እዚህ ጋር ግን ነፃ ሆናችሁ መስራት እንደምችሉ በዛው እንድታውቁት ነው። የምትፈልጓትን ነገር በምትችሉት አገላለጽ ትገልጹለታላችሁ። ከዛ ክሬት ፕሮጀክት ትሉታላችሁ። ስለዚህ አሁን የዩቲዩብ ቻናሌን ለማሳደግ የምጠቀምበት ይሄኛው ይሆናል ማለት ነው። እዚህ ጋር ከዛ ሊንክ የመሳሰሉትን ነገር ማስገባት ይቻላል። አሁንም ኢንስትራክሽን ደግሞ እዚህ ጋር መስጠት ትችላላችሁ ማለት ነው። ለምሳሌ ይህንን ኢንስትራክሽን ጋር እንምጣና የዩቲዩብ ቻናሌን ላስቀምጥለት ራሱ ይኸውና ሀበሻ ፕሮምፕት ይላል። ሊንኩን አስቀምጬለታለሁ። ወይም ደግሞ በዝርዝርም ሰፋ አድርጋችሁ ማምጣት ይቻላል። ለምሳሌ ፕሮምፕት ከሌላ ቦታ ላምጣና አስገባውለት። ይህን ትዕዛዝ እንደምትመለከቱት ስሜን ነገርኩት። ከዛ ይህን ቻናል ረን አድርጋለሁ አልኩት። ስራዎቹን ደግሞ እዚህ ጋር በዝርዝር አስቀምጬለታለሁ ማለት ነው። እንደምታዩት የሚሰራቸውን ስራዎች በአጠቃላይ። ስለዚህ ሲቲአሩ እንዲያድግ አድርግልኝ፣ ሌሎች ነገሮችም ቻናሉ ሰርች ሲደረግ እንዲገኝ የመሳሰሉ ነገሮች ብዬ አስገባሁለት። ሴቭ ኢንስትራክሽን እለዋለሁ። ይህንን መዝግቦ ይይዛል ማለት ነው። ከዛው ሌላ ጊዜ መስራት ስፈልግ እዚህ ጋር መጣና እነካለሁ። የዩቲዩብ ቪዲዮ አይዲያ ፈልጊያለሁ። ለምሳሌ ቪዲዮ አይዲያ ነው። አሁን የዩቲዩብ ምናምን ባለው ችግር የለውም። እዚህ ጋር ስለነገርኩት ባጭሩ ጊቭ ሚ ቪዲዮ አይዲያ ብለን መጠየቅ እንችላለን ማለት ነው። ቻናሉን ያውቀዋል። እንደምታዩት ወዲያው ያወጣዋል ራሱ። እነዚህ ነገሮች አሁን ሰርች እያደረገ ነው። ቻናልህን ቼክ አድርጌዋለሁ ብሏል። ራሱ ቻናላችሁን ይገመግምላችኋል ማለት ነው። ለምሳሌ ቻትጂፒቲ ወይም ኤአይ ገንዘብ የማግኛ ዘዴ ብትሰራ የተሻለ ነው ብሎ እዚህ ጋር አምጥቶልኛል። ስለዚህ ከነዚህ ውስጥ አንደኛውን እጠቀማለሁ። ሰጀስትም ያደርጋችኋል። ይህም ብትሰሩ አሁን ላይ ጠቃሚ ነው ወይም ጥሩ ነው እያለ ያመጣላችኋል ማለት ነው። ተምኔል፣ አይዲያ የመሳሰሉትን ነግራችኋል። አሁን እነዚህ ነገሮች እኔ አሁን አልጻፍኩለትም፣ ነገር ግን ትዕዛዝ ላይ ቀድመን ስለነገር ነው ለሁሉም ነገር እያመጣልን ነው ማለት ነው። ስለዚህ አስቀድማችሁ እናንተ መንገር ብቻ ነው የሚጠበቅባችሁ። ሃሽታግ የመሳሰሉትንም እንዴት መጠቀም እንዳለብኝ እየነገረኝ ነው ማለት ነው። እዚህ ጋር ልብ የምትሉት ግን ምንድነው? እዚህ ጋር አንዴ ልመልሳችሁ እና ወደ ፕሮጀክት አሁን ሀበሻ ፕሮምፕት እዚህ ጋር ነው። እንክፈተውና ኤዲት እናድርገው። እዚህ ጋር ትዕዛዛችሁን ሙሉ በሙሉ በአማርኛ መስጠት ትችላላችሁ። ለምሳሌ እንትን አባላለሁ እንትን የሚባል የዩቲዩብ ቻናል አለኝ። ስለዚህ ምን ጊዜም ስጠይቀ የዩቲዩብ ሀሳብ ትሰጠኛለህ፣ ከዛ ተምኔል እንዴት እንደሚዘጋጅ የመሳሰለውን ነገር ብላችሁ በዝርዝር ትነግሩታላችሁ። ከዛ ሁል ጊዜ ማስታወስ አይጠበቅባችሁም። አሁን ግን ኖርማል ከሆነ እዚህ ጋር መታችሁ እንደ አዲስ ነው የምትናገሩት። ለምሳሌ እንትን የሚባል የዩቲዩብ ቻናል አለኝ ይሄን ፈልጋለሁ እያላችሁ ሁል ጊዜ ንግግር ነው የሚሆነው ማለት ነው። አልበለዚያ ግን ይሄን ከተጠቀማችሁ ቀጥታ ትመጡና ይሄንን ጠቅ አድርጋችሁ ገብታችሁ ወደምትፈልጉት ወይም ወደ ጉዳያችሁ መሄድ ይቻላል። ስለዚህ ለዩቲዩብ አዘጋጀን፣ ለጥናት አዘጋጀን፣ ለቋንቋ ለመሳሰሉት ደግሞ ሌሎች ታዘጋጁና ሁሉንም ነገር ስትፈልጉ ቀጥታ ወደምትፈልጉት ነገር መሄድ ነው እንጂ የሚሆነው እንደ አዲስ አትጽፉም ማለት ነው። እዚህ ጋር ደግሞ በቅደም ተከተል ማስቀመጥ ትችላላችሁ። ለምሳሌ በአልፋቤት ብታደርጉት በአልፋቤት ይደረደራል። ኤች ቤት መጀመሪያ፣ ኤስ እያለ ይቀጥላል። ይሄ በጣም ብዙ ካላችሁ ነው። ወይም እዚህ ጋር መታችሁ ዴት ክሬትድ ብትሉት ቅርብ ጊዜ የተከፈተው እዚህ ጋር ይመጣል። ይሄ 15 ደቂቃ ሆኖታል እንደምታዩት ከተከፈተ። ሰርች ማድረግም ደግሞ እዚህ ጋር መታችሁ ትችላላችሁ። ለምሳሌ ስተዲ ብል ከጥናት ጋር የተገናኘ ክሬት ያደረግነው ይመጣል። ሌላም እናንተ ባዮሎጂ የምታጠኑበት ካለ ለምሳሌ ባዮሎጂ ብላችሁ ሰርች ብታደርጉ ይመጣል። ከሌለ ግን የለም ይላችኋል ማለት ነው። ለምሳሌ ደግሞ ስራ ፈላጊ ናችሁ ብለን ብናስብ እዚህ ጋር ኒው ፕሮጀክት ብላችሁ አዲስ ክሬት ማድረግ ይቻላል። ስለዚህ ስሙን ጆብ ሰርች ወይም ደግሞ ኬሪየር ፕሮጀክት ብየዋለሁ። ከስራ ጋር ማማክረው ይሄኛውን ኤአይ ይሆናል ማለት ነው። እዚህ ጋር መግለጫ አሁንም ልንሰጠው እንችላለን። ካልሰጣችሁትም ችግር የለውም፣ ብሰጡት ደግሞ የተሻለ ይሆናል። ክሬት ፕሮጀክት እንበል። እዚህ ጋር ከዛ ምን ታደርጋላችሁ? ለምሳሌ ይሄኛውን ፋይሉን ነክታችሁ ሲቪያችሁን መላክ ትችላላችሁ። ሙሉ መረጃችሁን መስጠት ትችላላችሁ። ከግል መረጃዎች ውጭ ከስልክ ቁጥር፣ ከባንክ ቁጥር እንደዚህ ከመሳሰሉት ወይም ከኢሜይል ውጭ ሌሎቹ ትሰጡታላችሁ ማለት ነው። ከዛ በኋላ የስራ ኢንተርቪው ያለብኝ ብላችሁ ልጠይቁ ትችላላችሁ።
ስራ የት ቦታ ማግኘት እችላለሁ የሚለውን ሁሉ እየጠየቃችሁት እየመለሰላችሁ ይሄዳል ማለት ነው። ስለዚህ አሁን እዚህ ጋር ብንመጣ 3 አለን። ለስራ አለን፣ ለዩቲዩብ አለን፣ ለጥናት አለን። እናንተ እዚህ ጋርም ሌሎች ትጨምራላችሁ ማለት ነው። ስለዚህ ይሄኛው ኖርማሉን ራንደም ለሆኑ ለድንገተኛ ነገሮች መጠቀም ይቻላል። ነገር ግን ተደጋጋሚ ታስኮችን የምሰሩ ከሆነ ፕሮጀክት በጣም የተሻለ ይሆናል ማለት ነው። ቪዲዮ ከተመቻችሁ ላይክ በማድረግ አሳውቁኝ። ከላይ ኢንዲስክሪፕሽን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። ማንኛውም ጥያቄ ካላችሁ ኮመንት ላይ ጻፉልኝ። እንደዚሁም ቪዲዮ እንዲቀጥል የምትፈልጉ ከሆነ ኮመንት ላይ ኔክስት በማለት አሳውቁኝ። አመሰግናለሁ በጣም ቻው።